ጳውሎስ በአቴንስ በግሪክ መጥቶ ከሰበከባቸው ስፍራዎች መካከል ሁለተኛው ነው ያሳየዋቸው ያሉት። መጀመሪያ ለአይሁዳውያን የክርስቶስን የማዳን የወንጌል ከሰበከላቸው በኋላ ሁለተኛ የመጣው ወደ አጎራ ኦፍ አቴንስ ነው። አጎራ ማለት የማርኬት ፕሌስ ነው። እዚህ ነበረ ሰዎች የሚገበያዩት። ከግሪኮች ወይም አቴናኒያን በጣም ለየት የሚያደርጋቸው ነገር ምንድነው? አዲስ ሀሳቦችን መስማትና የራሳቸውን ሀሳብ ማካፈል በጣም ይወዳሉ። የዲሞክራሲ የተወለደበት ሀገር ናት አቴንስ ናት ደግሞ ዋናው ያመነጨችው። ከዛ በኋላ በጣም ብዙ ሆስፒታሊቲ ከዚህ ነው የሚመነጨው። ብዙ ነገሮች ከአቴንስ ተነስተዋል ከግሪክ ማለት ነውና ለምንድነው ይሄ አይዲያን መስማት ይወዳሉ፣ አይዲያን ደግሞ ማካፈል ይወዳሉ። ሶ በማርኬት ፕሌሱ መጥቶ አካሄዳቸውን አሰራራቸውን የሚያወሩበትን ሁሉ እየሰማ እያዳመጠ ነበር የቆየው። በዛውም ግን ልክ ተሰሎንቄ ተሳዶ እዚህ ያመጡ ሰዎች ጥለውት ሲሄዱ ብቻውን መሆኑን እንደ ኦፖርቹኒቲ ወስዶ ምንድነው ያደረገው? በዚህ በመታዩት ማርኬት ፕሌስ እየተመላለሰ በየቀኑ ስለ ክርስቶስ ይሰብካቸዋል። የነሱንም ደግሞ ፍልስፍና ያዳምጣቸው ነበር። ከዛ በኋላ የሱን ፍልስፍና ወይም እንግዲህ እነሱ ፍልስፍና ብለው ነው የሚያስቡት። ለምን አዲስ አይዲያ ሲመጣ እንደዛ ብለው ስለሚቀበሉት። የሱን ስብከት ከሰሙ በኋላ ደግሞ ፈላስፋዎቹ የት ወስደው ቀጣይ እንዳሰበኩት አሳያችኋለሁ፣ ቦታው ላይ ተገኝቼ ማለት ነው። ይሄንን ሐዋርያት 17 ላይ ከግማሽ ጀምሮ ማግኘት ትችላላችሁ። ግን ሙሉን ካነበባችሁት ከተሰሎንቄ ሲመጣ እዚህ አቴንስ እንዴት እንዳረፈ በሙሉ ታዩታላችሁ ማለት ነው። መጀመሪያ ግሪክ እንደምንመጣ ሳስብ እና ደግሞ ጳውሎስ እዚህ እንደነበረ ስለማቅ አልገባችሁ። መጀመሪያ ያረኩት የጳውሎስን ኮቴዎች መከተል ነበርና ሁለተኛው ቦታ ነው ይሄ። ሶስተኛው ቦታ ደግሞ ኢትስ ሞር ኤክሳይቲንግ፣ ምክንያቱም የዛ በጣም ፕሮሚነንት የነበሩትን ፈላስፋዎች ረስል ያረገበት በቃ ማለት ስብከቱን በደንብ የነገራቸው ከዛ ደግሞ በጣም ትልቅ ፊገሮችን ዊን ያረገበት ቦታ ነው ማሳያችሁ። አሁን ግን ኢማጂን ጳውሎስን እዚህ ያስቡት። በጣም ላይክ እግዚአብሔርን አመሰግናለሁ እዚህ ስለመጣው እውነት እንዴት በቃ በጣም ኦቨርዌልም እያደረገኝ ነበረ ስንቀሳቀስ ማለት ነው። ብቻ ኤኒዌይስ አስባችሁታል ስንት አማልክት ባሉበት መካከል ክርስቶስን መስበኩ ማለት እንዴት ለሱ እንደሚሰማው እንደነበር ማሰብ አልችልም። እና እግዚአብሔር ግን ትልቅ ነው you know በቃ ክርስቶስ ኃይል ሰጥቶት ነው ያንን ያደረገው ጳውሎስ ማለት ነውና ኤኒዌይስ ጳውሎስ በጣም ትልቅ የወንጌል ስራ ነው እዚህ ሰራው፣ ብዙዎቻችሁ ታውቃላችሁ። ለማንኛውም ወደሚቀጥለው ደግሞ በጣም ኤክሳይቲንግ የሆነው የሱን ስብከት ደግሞ ቦታ ወስዳችኋለሁ። ተከታተሉት። ይሄ ሲሪየስ እንግዲህ following the footsteps of Paul ነው። በቃ የጳውሎስን ኮቴ መከተል በየት በአቴንስ። እሺ ቻው።